መጋቢ በጣም ነው የምናመሰግነው ውድ ጊዜን ስለሰጠህን። መልካም ጥሩ ውይይት እንደሚኖረን ተስፋ አደርጋለሁ። እንግዲህ ስለ ድምጽ አንዳንድ እንቅስቃሴዎች አድርጋል፣ አንዳንድ ስራዎች ሰርታል። በዛ ዙሪያ እንወያያለን። እንዲሁ ከድምጽ ጋር አብረን ሆነን እየጮህን እየተጮህብን መኖር ለምደናል እና ትምህርቱን ካንተ ባለፈው ከሰማሁት ጊዜ ጀምሮ ትልቅ መነቃቃት ፈጥሮብኛል። እኔ በግሌ ይበልጥ ደግሞ እኔም ማወቅ ፈልጋለሁ። በዚህ በፖድካስታችን አማካኝነት ለብዙዎች ማስተዋወቅ እንፈልጋለን። ይሄ የቤዛ ሬዲዮ ድምጽ ነው። ፍቅሩ ግድ ይለናል በሚለው የእግዚአብሔር ቃል ላይ ተመስርተን ነው እንግዲህ ብዙዎችን መድረስ፣ ማስተማር፣ ማንቃት፣ ማሳወቅ በወንጌልም ሰዎችን መሳብና ማቅናት አላማችን አድርገን በዚህ ሬዲዮ ፕሮግራም ላይ እየሰራን ያለ ነው። እስቲ ለመጀመሪያ ያህል ራስህንና አገልግሎትህን እስቲ በማስተዋወቅ እንጀምር። ፓስተር ኃይለ ልዑል ተፈራ ነው የምባለው እና ጌታን ከተቀበልኩ ብዙ አመት ሆነኛል። ኦልሞስት 50 አመት ሊሞላኝ ነው አሁን እና ጌታ ፍቅሩ ኃይለኛ ነው በልብህ በእውነት ከታወቀ እና ጌታን ለማገልገል ወዲያው ነው የራሴን የሰጠሁት እና በልዩ ልዩ ቦታ መሰክር ነበር። ቤተ ክርስቲያን እንዲተከል ምክንያት እግዚአብሔር አድርጎኝ ነበር እና ለሰዎች ወንጌል መናገር አላፍርም የማምነው እውነት ስለሆነ። ስለዚህ ልዩ ልዩ ቦታ ሄጃለሁ። በወንጌል አገልግሎት 4 ጊዜ ያህል ታስሬያለሁ እና ያንን እንደ ዝና አይደለም ማወራው ያለፍኩበት ስለሆነ ነው። እና በመጨረሻም ቤተክርስቲያኖችን እየተከልኩ በነበረበት ጊዜ አማኑኤል ባፕቲስት ለፓስተርነት ጠራችኝ። በአማኑኤል ባፕቲስት 8 አመት አገልግያለሁ እና ከዛም ፓስተርነቴ እንደቀጠለ ነው። በፓስተርነት ነው የማገለግለው፣ ግን የመጽሐፍ ቅዱስ ትርጉምም ስራ ውስጥ ከስላሴያን መጽሐፍ ቅዱስ ማህበር ጋር እየሰራሁ ነው እና ጥሩ እንቅስቃሴ አለ። በቤተ ክርስቲያን ተከላም ላይ ያው አንድ ጊዜ ከገባህበት አይለቅህም እና እዛም ላይ እየተሳተፍኩ ነው። እንደዚህ ነው የማገለግለው። እግዚአብሔር ይመስገን። በጣም ጥሩ በጣም ጥሩ። ከድምጽ ጋር በተገናኘ አንዳንድ መጠነኛ ጥናቶች እንዳጠና አንዳንድ ጽሁፎችን በራሪ ጽሁፎችንም እንዳዘጋጀ ከአንተ ሰምቻለሁና እስቲ ስለነዚህ ነገሮች አስተዋውቀን በደንብ። ድምጽን በተመለከተ በጣም ኃይለኛ ሸክም አለኝ። የፍቅር ሸክም ነው የምለው። በኢትዮጵያ እዚህ ከውጭ ስመላለስ የኢትዮጵያ ቤተክርስቲያን ውስጥ አገለግላለሁ እና ሳገለግል ድምፁ በጣም እየጨመረ ድሮ ከምናውቀው በላይ ኃይለኛ ድምፅ እየሆነ በመሄዱ አንዳንድ ቤተክርስቲያን በግልጽ ስብከቴን ስጨርስ ይሄ እኮ ልክ አይደለም፣ ለምንድን ነው የምትጮሁት ብዬ ተናግሬ አውቃለሁ። እና ከዛ ያው ምንም ለውጥ ስላልመጣ ትንሽ ጥናታዊ ትራክት ጻፍኩኝ እና ትራክቷን በግል እያሳተምኩ እያመጣሁ እዚህ ለየቸርቾች አሰራጫት ነበር። እንደውም አንድ ቤተክርስቲያን ለቤተክርስቲያኑ ምዕመን በሙሉ ረጭቼ ስብከት ከመስበኬ በፊት ረጨሁትና ስብከቴን ለሁለት ከፍዬ በግማሽ ጨርሼው ግማሹን የስብከት ጊዜ ትራክቷን አነበብኩት ለህዝብ እና መጨረሻ ላይ ያው ብዙ ሰዎች እንደማታነቡ አውቃለሁ፣ ማንበብ ግዴታዬ ነው ብዬ አነበብኩላቸው። ከዛም በየክፍለ ሀገሩ አሰራጨሁት። ግን መጨረሻ አሁንም ምንም ለውጥ የሚታይ ነገር ስለሌለ በፓወርፖይንት ጥናታዊ ዝግጅት አዘጋጅቼ በባህር ዳር፣ በወልዲያ እና እዚህም አዲስ አበባ በልዩ ልዩ ቦታ በፓወርፖይንት ፕሬዘንት በማድረግ ሰው ትንሽ ቢገባው ብዬ ይህንን አይነት እርምጃ አድርጌያለሁ። በጣም ጥሩ ነው። እስቲ መቼ ነው እንደው አንዳንድ ጊዜ አንድ ገጠመኝ ወደዚህ ነገር የከተተ ወደ ኋላ ስትሄድ መቼ ነበረ ይሄ ነገር በልብ ውስጥ በጣም በሙላት የመጣው? ከ6 አመት በፊት ነው። እዚህ ናዝሬት አንድ ቸርች ውስጥ ሳገለግል ነው እና በህፃናቱ መድረክ ላይ ወጥተው ይዘምሩ ነበር እና በከፍተኛ ድምፅ ማይክ ይዘው ሁሉም ወደ 20 የሚሆኑ ህፃናት እና በጣም ልቤ ተንቀጠቀጠ ስለነሱ። ምክንያቱም ድምፅ በጣም መጥፎ ነገር ነው ሲበዛ፣ ጠቃሚ ነው ግን ሲበዛ በጣም መጥፎ ነገር ነው
አእምሮን ይሰልባል፣ ህፃናትን ከጥቅም ውጭ ያደርጋል፣ ፊውቸሪቲያቸውን ያበላሻል። ስለዚህ ይሄ ነገር በቃ በሁሉም ቦታ እንደዚህ ነው እና የግድ አንድ ነገር ማድረግ አለብኝ ብዬ ነው የተነሳው። በጣም ትልቅ ምልከታ ነው የተመለከትከው። እስቲ ስለ ድምጽ ምን ያህል እናውቃለን ብለህ ታስባለህ? ድምጽ ራሱ ምንድን ነው? ሞገዱ የድምጽ ሞገድ ሲባል እንሰማለን። ምንድን ነው የድምጽ ብክለት? ቃሉ ትክክል ከሆነ እነዚህ ነገሮች አናውቃቸውም። ምንድን ናቸው እነዚህ ነገሮች? ድምጽን በተመለከተ ማወቅ የሚገባም ብዙ ነገር አለ። ድምጽ ቅድም እንዳልከው ሞገድ ነው፣ የኃይል ሞገድ ነው። የኃይል ሞገድ ነው እና የኃይል ሞገድ ሆኖ ከፀሐይ የኃይል ሞገድነት የተለየ የኃይል ሞገድነት አለው። የፀሐይ ብርሃን ራሱን የቻለ የኃይል ሞገድ ነው፣ በብርሃን የተገለጠ። ይሄኛው ከፀሐይ የሚለየው ፀሐይ በማንኛውም ሚዲየም ውስጥ አይተላለፍም። የፀሐይ ብርሃን እና የፀሐይ ኃይል ኦፍ ኮርስ ሙቀቱ እዚህ ቤት ውስጥ የውጭው የፀሐይ ሙቀት ይገባና ያው ያሞቀናል። ነገር ግን ፀሐይ በግድግዳ ወይም በጥቁር ነገር ውስጥ በማቴሪያል ውስጥ ማለፍ አይችልም። በዚህ በመስተዋት ውስጥ አልፎ ብርሃኑን ኢንጆይ እናደርጋለን። ግን ድምጽ ግን የተለየ ነው። ድምጽ በቫኪዩም ውስጥ አያልፍም። ፀሐይ በቫኪዩም ውስጥ ያልፋል። ድምጽ በማንኛውም ሚዲየም ውስጥ ያልፋል። ማለት በመስተዋት ውስጥ ያልፋል፣ በዚህ ጠረጴዛ ውስጥ ያልፋል፣ በእኛ አይምሮ ውስጥ፣ አይን ውስጥ፣ በሁሉም ነገር ውስጥ ያልፋል። ሞገዱ ቫይብሬት እያደረገ የሚንቀሳቀስ ሞገድ ነው። ኃይሉ በማንኛውም ነገር ውስጥ ያልፋል እና ስለዚህ ድምጽ ባለፈበት ነገር ውስጥ ሁሉ ያለፈበትን ነገር ኃይሉ ቱ ሰም ኤክስቴንት ተጽዕኖ ያሳድርበታል ባለፈው ነገር ውስጥ ባለፈበት ነገር ውስጥ። ስለዚህ ድምጽ እንግዲህ ስለ ድምጽ ምንድን ነው የምናውቀው የሚለውን የጠየቀኝ። ድምጽ ሁለት አይነት ባህሪያት አሉት። ይሄ የኃይል ሞገድ ነው፣ ግን ሁለት አይነት ባህሪያት አሉት። አንደኛው የሚሰማ ባህሪ አለው፣ አሁን በጆሮአችን የምንሰማው ድምጽ። ሁለተኛው የማይሰማ ባህሪ አለው፣ የማይሰማ ባህሪ እና ሁለቱም የኃይል ሞገዶች ናቸው። የማንሰማው የድምጽ ባህሪ ሞገድ በጣም በጣም ጠቃሚ ነው። የሰውነት አካልን ከልዩ ልዩ በሽታ ሊፈውስ ይችላል በአግባቡ ጥቅም ላይ ከዋለ። የሰውነትን የውስጣዊ የማናየውን የአካል ክፍል ኢሜጅ ማንሳት ይችላል ድምጽ። የአልትራሳውንድ ቴክኖሎጂ የድምጽን የማይሰማ ባህሪ ተጠቅሞ የምንጠቀምበት ነው። ይሄ በአልትራሳውንድ ሴቶች ጽንሳቸው ውስጥ ያለውን የጽንስ መጠን መለካት ይቻላል። ክብደቱን ካልኩሌት ማድረግ ይቻላል። ይሄ ሁሉ በድምጽ ነው የሚደረገው። ጾታ መለየት ይቻላል። አእምሮ ውስጥ ህፃን ውስጥ ያለው የአእምሮ ችግር ካለ አእምሮ ውስጥ ሁሉ ፔኔትሬት አድርጎ ድምጽ በአልትራሳውንድ በጣም የሚገርም ነገር ይሰራል። አሁን በአልትራሳውንድ የውስጥ ደምን ሁሉ የመፈወስ ቴክኖሎጂዎች እየመጡ ነው። በጣም ኃይለኛ ጠቀሜታ አለው። የማይሰማው ድምጽ ነው። የሚሰማው ድምጽ ግን መጠን አለው። በነገራችን ላይ ድምጽ የእግዚአብሔር ፍጥረት ነው። አንዱ የእግዚአብሔር የፈጠራ ውጤት ነው። እግዚአብሔር ድምጽን ሲፈጥረው ማንኛውንም ነገር እንደፈጠረው ለድምጽ ራሱን የቻለ ባህሪያት ሰጥቶታል። ድምጽ የድምጽ ልክ ርቀት በኪሎ ሜትር እንደምንለካው፣ ክብደትን በኪሎግራም እንደምንለካው፣ ድምጽን ደግሞ በዴሲቤል እንለካዋል እና በጣም ይገርምሃል። የዚህ በዓለማችን ላይ በጣም አስተዋይ ሰዎችን እግዚአብሔር አስነስቷል። ስለዚህ እኔ የኛ ወጣቶች የክርስቲያን ወጣቶች እንዲሆኑ የምፈልገው በጣም በተፈጥሮ ውስጥ ያሉትን እምቅ ነገሮች አውጥተው ለማህበረሰቡ ጠቃሚዎች እንዲሆኑ ነው። አሁን ድምጽን በመጠን ለክቶ የድምጽ መጠን ይሄን ያህል ዴሲቤል ነው፣ ይሄን ያህል ዴሲቤል ይሄን ያህል ጉዳት ያመጣል፣ ይሄን ያህል ዴሲቤል ይሄን ያህል ጥቅም ያመጣል የሚለውን የሰው ልጆች ናቸው እንዲያውቁ እግዚአብሔር ያደረገ። ስለዚህ የድምጽ ዴሲቤል ከ65 በላይ ሲሆን ሁል ጊዜ ጎጂ ነው፣ በጣም ጎጂ ነው። በጆሮ ላይ ብቻ አይደለም ጉዳቱ፣
በአይምሮም ላይ በጠቅላላ የሰውነታችን ክፍሎች ላይ ከፍተኛ የሴሎች ዲስታቢላይዜሽንን ይፈጥርና ጉዳትን ያመጣል። እና ድምፅ የእግዚአብሔር ፍጥረት ነው፣ ግን እግዚአብሔር በደነገገለት ባህሪ እንድንጠቀምበት እግዚአብሔር ሜዠርመንቶች ሁሉ ሜዠር እንድናደርግ ማስተዋልና ጥበብ ሰጥቶናል። ድምፅ በጣም ጠቃሚ ነው፣ ግን ደግሞ ከመጠን በላይ ከሆነ በጣም ጎጂ ነው። በጣም ጎጂ ነው። ጥሩ ነው። እንደ አዲስ አበባ ባለ ትልልቅ ከተማ ውስጥ እንግዲህ አብሮ ከከተማ እድገት ጋር የድምፅ ብዛት ይኖራልና ቅድም ከተናገርካቸው ውስጥ እንድጠለቅ ብለን ችግሮቹን ማንሳት እንችላለን። ስነ ልቡናዊ ጫና ነው የሚፈጥረው ወይስ ምንድን ነው? ድምፅ ሰው ላይ ሲደርስ የሚፈጥረው ችግር? ድምፅ በአካባቢያችን ካለው አካባቢያዊ ሁኔታ የድምፅ መጠኑ በጣም ከፍተኛ ነው፣ የማንኛውም የዓለም ከተማ። ስለዚህ የድምፅ ከፍተኛ ችግሮች ባለፈው ዓመት ልክ መጋቢት 15 ወይም 16 በፈረንጆቹ አንድ ቢቢሲ አንድ ጥናት አውጥቶ ነበር። በዌብሳይታቸው ላይ ማየት ይቻላል። እና ያን ጥናት ያጠናውና በቢቢሲ ጋዜጦች ላይ ያሳተመው ሰውዬ ብዙ ከተሞች ላይ ያለውን የድምፅ ብክለት ወይም መጠን ከፍተኛነት አይቶ ነው ያሳተመው ያንን ሪሰርች ያደረገው። እና በሪሰርቹ ላይ እንደ ዋናነት ያወጣው ከፍተኛ ድምፅ በከተሞች አካባቢ ያለው ከፍተኛ ድምፅ ከ75% በላይ የእድሜ ማጠር ያስከትላል ብሎ ነው የዘገበው። ይሄ የእድሜ ማጠር አንደኛው ዋነኛው ነው ያለው። እሱ ግን ከእድሜ ማጠር ባሻገር የልብ ግፊት፣ የደም ግፊት ነው የምንለው፣ የደም ግፊት መጨመር፣ የነርቭ ሲስተማችን መቃወስ እና ጭንቀት ማምጣት፣ እንቅልፍ ማጣት ማምጣት፣ ይሄ የከተሞች ብቻ ነው። በከተሞች ላይ ያለው ድምፅ አሁን የምንሰማው ድምፅ በጣም ከፍተኛ ነው እና የልብ ምት መጨመር እና እንቅልፍ ማጣት ብያለሁ፣ የሃርት ስትሮክ ወይም ደግሞ የልብ ማቆም እና እነዚህ ሁሉ ተደማምረው ከፍተኛ የሆነ እድሜ ማጠርን የሚያስከትል ነው የከተሞች ድምፅ። እና በጣም ጎጂ ነው፣ በጣም አስጊ ጎጂ ነው። ይሄ እንግዲህ በልብ በነርቬስ ሲስተም እና በአይምሮ ላይ ካለው ባሻገር በጆሮ ላይ ደግሞ ያለው ጉዳት ከመጠን በላይ ነው። አሁን ጆሮአችን በጣም ረቂቅ በሆነ መንገድ ነው እግዚአብሔር የሰራው። የሚገርም ነው ጆሮአችን ራሱ ተፈጥሮን ስታይ እና ውስጡ ጆሮ ውስጥ ወደ ብዙ ሺህ የሚሆኑ የጆሮ እንግዲህ የውጭ ጆሮ አለ፣ የውስጥ ጆሮ አለ እና የውስጥ ጆሮ ውስጥ ኮኬሊያ የሚባል አንድ አካል አለ፣ ልክ እንደ ቀንድ የተጠማዘዘ። እዛ ውስጥ እንደ ጸጉር የቆሙ ብዙ ሺህ ሴሎች አሉ። እነዚህ ሴሎች በዓለም ላይ ኢነርጂ ኮንቨርት ከሚያደርግ ከማንኛውም ነገር ኤክስትሪምሊ ኢፊሽንት ናቸው። ሲሊያ ሴልስ ነው የሚባሉት እና ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ በመቀየር በጣም በጣም ኢፊሽንት ናቸው። ይህንን ያደረገው እግዚአብሔር ነው። ድምፅ በከፍተኛ መጠን ይህን ጆሮአችንን ቦምባርድ ባደረገበት መጠን ብዛት እነዚህ ሲሊያ ሴሎች እየሞቱ ይሄዳሉ። አሁን እነዚህ ሲሊያ ሴሎች ኢነርጂን ኮንቨርት በማድረግ ብቻ አይደለም ኢፊሽንሲያቸው፣ እኛ ራሳችን ለመራመድ ባላንሳችንን የምንጠብቀው በእነሱ ነው እና ድምፅ እነዚህን ቶታሊ ያጠፋቸዋል። ስለዚህ ብዙ ሰዎች ያለ ደጋፊ የማይሄዱ ሆነዋል። አሁን በፕሮቴስታንት ቸርች ውስጥ ያሉ ሰዎች ሚዛናቸውን አይጠብቁም፣ ብድግ ብለው ይወድቃሉ። መራመድ 1-2 እርምጃ ተራምደው ይወድቃሉ። ድምፅ እነዚህን ሴሎች ምን ስላደረጋቸው ነው? ሙሉ ለሙሉ ኦብሊትሬት ስላደረጋቸው ነው፣ ስላጠፋቸው ነው። እና ድምፅ ከፍተኛ ሲሆን ጎጂ ነው፣ ከምንገምተው በላይ ጎጂ ነው። እና ከተሞች አካባቢ ያለው ድምፅ እነዚህ አይነት ጉዳቶችን ያስከትላል። ይገርም ነው። ታዲያ በዚህ ሁሉ ድምፅ መካከል እንዴት መኖር ይቻላል? በዚህ ሁሉ ድምፅ መካከል ያው እየኖርን ነው። የምንኖረው እየተጎዳን ነው፣ ውስጡን እያለቅን ነው የምንኖረው። ስለዚህ ምንም
መፍትሄ የለውም። አሁን እኔ እዚህ ትራክቴ ላይ ገጽ 6 ላይ እንደዚህ አይነት ነገሮችን አቅርቤያለሁ። የአንድ ሰው የመስማት ችሎታ የሚጎዳው በቤት፣ በስራ ቦታ፣ ከፍተኛ የሙዚቃ ድምፅ ባለበት መዝናኛ ቦታ፣ በስብሰባ ቦታ ወይም ቤተ ክርስቲያን ውስጥ ከፍተኛ ለሆነ ድምፅ ሲጋለጥ ነው። የመስማት ችሎታ የሚጎዳባቸው 3 ዋና ዋና መንገዶች ውስጥ አንደኛ ከፍተኛ የሆነ ድምፅ በተከታታይ ስንሰማ፣ ሁለተኛ በከፍተኛ ድምፅ በተደጋጋሚ ያለማቋረጥ ስንናገር ወይም ስንጮህ፣ እንዲሁም በአንድ ጊዜ ከፍተኛ ድምፅ በማውጣት የሚናገሩ ሰዎች አካባቢ በተከታታይና ለረጃጅም ሰዓታት ስናዘወትር ነው። ግን ወረድ ብሎ በገጽ 6 ላይ ድምፅ በመስማት ላይ በሚያመጣው ተጽዕኖ ላይ የተደረጉ ምርምሮችን በማቅረብ አንደኛ የሆነው ድረገጹን እዚህ ጠቅሼዋለሁ እንደዘገበው ከከፍተኛ ድምፅ ተጽዕኖ የተነሳ መስማት ችሎታቸውን ያጡት ሰዎች ቁጥር ከግምት በላይ ነው። በዘገባው መሰረት በአሜሪካ 35 ሚሊዮን ሰዎች፣ በዩሮፕ ደግሞ 71 ሚሊዮን ሰዎች NIHL ኖይዝ ኢንዲዩስድ ሂሪንግ ሎስ በሚል ኖይዝ ኢንዲዩስድ በድምፅ በገባ የመስማት ችግር በድምፅ አማካኝነት የተገኘ የመስማት እጦት ወይም የጆሮ መደንቆር አጋጥሟቸዋል ይላል እና ሌላም ድርጅት እንዲሁ የጠቀሰውን ዘገባ እዚህ ጠቅሻለሁ። ያው እየኖርን ነው፣ ግን የምንኖረው እየተጎዳ መፍትሄም የለውም። እየተጎዳን ነው የምንኖረው። ሰውም አልገባው አላወቅም። እንደዚህ ነው እየኖርን ነው። እድሜያችን እያጠረ ነው። ህመማችን እየጨመረ ነው። ለሕክምና የምናወጣው ወጪ ከፍተኛ እየሆነ ነው። ድንገትም ጠብ ልንል እንችላለን። በነገራችን ላይ ቅድም ከጠቀስኳቸው ነገሮች በተጨማሪ ልክ ድምፅ፣ ከፍተኛ ድምፅ እንደ HIV ኤድስ አስከታይ ቫይረስ ነው። ምክንያቱም ከፍተኛ ድምፅ የሰውነታችንን የመከላከል ችሎታ በከፍተኛ ደረጃ ያጠቀዋል። ስለዚህ ማንኛውም በሽታ እንዲገለን ሁሉ የማድረግ የማጋለጥ ኃይል አለው ድምፅ። ጥሩ ነው። በጣም ጥሩ ትንተና ነው። ወደ እምነት ተቋማት ብንመለስስ? እምነት ተቋማት አካባቢ ስንመጣ እንግዲህ ከፍተኛ ድምፅ አመንጪዎች ናቸው። ብዙ ድምፅ፣ ብዙ ትልልቅ ስፒከሮች፣ ትልልቅ ድምፆች ከነዚህ ተቋማት ይወጣልና ይህ ከምን የመጣ ነው? ጥሩ ጥያቄ ነው ወንድሜ። እኔን በከፍተኛ ደረጃ እዚህ ሸክም ውስጥ የጣለኝ ይሄ ነው። አሁን ቤተ ክርስቲያናት ከፍተኛ በሆነ ድምፅ ነው እየተጠቀሙ ያሉት። አንዳንድ ጽንሰ ሀሳቦች አሉ ከምን መጣ የሚለውን ለማስረዳት ግን ተጨማሪ እኔ ከማስባቸው በተጨማሪ ዛሬ የምጨምረው ነገር አለ። አንደኛ እኔ ከምን መጣ የሚለውን እማየው እግዚአብሔርንና የእግዚአብሔርን የፍጥረት ስርዓት ካለማወቅ የመጣ ነው አንዱ። ሁለተኛ ምናልባት መንፈሳዊ ነው ከሚልም ግምት እና በጣም ዝቅተኛ ከሆነ አመለካከት ነው። መጮህ መንፈሳዊ አይደለም እኔ እንደማምነው። ሶስተኛው የፕሮቴስታንት ማህበረሰቡ አሁን ሌሎች ሃይማኖቶችም ይጮኻሉ። በተለይ ግን አሁን የሌሎች ሃይማኖቶች ጩኸት በአየሩ ላይ ነው፣ በኢንቫይሮንመንቱ ላይ ነው የምትሰማው፣ ከሩቅም ነው። ኢንቴንሲቭ በሆነ መልክ ግን ያለው ጩኸት ፕሮቴስታንት ቤተ ክርስቲያን ነው። ልክ በተወሰነ ጉባኤ 200 ሰው በማይሰበሰብበት ጉባኤ የስቴዲዮም ያህል ጩኸት ትሰማለህ እና ይሄ ካለማስተዋል ነው። እግዚአብሔርንና መንፈስ ቅዱስን ካለማወቅ ነው። ሶስተኛ ደግሞ ወይም አራተኛ እምለው የፕሮቴስታንት አማኙ እና የፕሮቴስታንት አማኝ ልጆች አይምሯቸው ባዶ እንዲደረግ የሆነ ዘመቻም ነው ብዬ ነው ማምነው። ዘመቻ ነው። ምክንያቱም ድምፅ አይምሮን ይሰልባል፣ ለጭንቀት ያጋልጣል፣ በልብ ድካም ሰዎች እንዲሞቱ ያደርጋል። ድንገተኛ እንደ HIV ኤድስ ነው። ስለዚህ የፕሮቴስታንቱን አማኝና የአማኙን ልጆች ባዶ ለማድረግ ከተፈለገ ደንበኛው መሳሪያ
በመንፈሳዊነት ስም ነው። አሁን ይሄ በመንፈስ ቅዱስ ስም ቤተ ክርስቲያናት ሞንታርቦ እየገዙ ህዝቡ ላይ እንዲጮሁ ማድረግ ነው እና ይሄ የኔ አመለካከት ነው። ደግሞም ትክክል ነው ብዬ ነው የማስበው። በሆነ ጊዜ ነው የተጀመረው፣ በሆነ የፖለቲካ ሲስተም ውስጥ ነው የተጀመረው፣ ግን አሁንም እንደቀጠለ ነው። በጣም በጣም አሳፋሪ ግልብነት እንደሆነ ነው የማምነው። እንግዲህ እግዚአብሔር እንዳሳየ ይሄ ትልቅ የአገልግሎት በር ነው። ትልቅም አድረስ መደረግ ያለበት መሰረታዊ እና ማህበራዊ ችግር ነው ማለት ይቻላል። ግን አልተረዳውም። ክርስትናው ማህበረሰብም አልተረዳውም። ሌላውም ሰው ማህበረሰብ አልተረዳውም። ይሄን ለማስረዳት ግንዛቤ ለማስጨበጥ እንግዲህ ምን መደረግ አለበት ትላለህ? ብዙ ነገሮች መደረግ አለባቸው። ግን እዚህ ትራክቴ ላይ የጻፍኩትን አንዳንድ ነገሮች ልንገርህና ወደዛ ብመጣ ጥሩ ነው። አሁን እዚህ ትራክቴ ላይ ድምፅ በማንኛውም ነገር ውስጥ ስለሚተላለፍ በሰውነታችን የአካል ክፍሎችም ውስጥ እንደሚተላለፍ ግልጽ ነው። የአካላችን ሴሎች፣ ህዋሳት ስራቸውን በጤናማ ሁኔታ መስራት የማይችሉት ደግሞም በተወሰነ የሚችሉት በተወሰነ የድምፅ መጠን ክልል ውስጥ ብቻ ነው። የድምፁ መጠን ከዚያ ጤናማ ሁኔታ ካለፈ በተለይም ከ85 ዴሲቤል በላይ ከሆነ የሴሎቻችን ጤናማ ስራቸውና እንቅስቃሴያቸው በከፍተኛ ሁኔታ ይስተጓጎላል። ያ የቢቢሲ ጋዜጠኛ የዘገበው ይህንን ነው። ከከፍተኛ ድምፅ የተነሳ የሚመጣው የመስማት ማጣት ተያይዞ የሚከሰቱ ሌሎች ብዙ ችግሮች አሉ። እነዚህም ችግሮች ዘርፈ ብዙና ምስቅልቅል ናቸው። ጠቀስ አድርጎ ለማለፍ ያህል በአእምሮ ውስጣዊ አሰራር ላይ የሚመጡ ለውጦች ማለትም አእምሮ የመስማት ስሜቶችን በሌሎች የስሜት አካል በኩል ለማግኘት የሚያደርገው ውስጣዊ ለውጥ አለ እና ያ ጥረትና ከዚህ የተነሳ የሚመጣው አካላዊ ድካም እንደ ሀፍረት፣ በደለኝነት፣ ንዴት፣ ሐዘንተኝነት፣ ጭንቀት፣ ሰላምና ትዕግስት ማጣት ያሉ የስነ ልቦና ችግሮች፣ መገለል፣ ህብረትን መጥላት፣ የንግግርና የመግባባት ችግር ያሉ ማህበራዊ ችግሮች፣ የራስ ህመም፣ የሆድ ህመም፣ የእንቅልፍ ማጣት፣ የመመገብ ችግር፣ የደም ግፊት መጨመር የሆኑ የአካል ውጤቶች ሁሉ ይገኙባቸዋል። እነዚህን ምስቅልቅል ችግሮች በሕክምና ለማስታገስ የሚያስወጣው ወጪና የሚያስከትለው የኢኮኖሚ ችግርም ከመጠን ያለፈ ነው እና ሂሪንጊት ኦርግ የተባለ ድርጅት በዘገበው ዘገባ በየዓመቱ በዩሮፕ ብቻ 213 ቢሊዮን ዩሮ ወጪ ሲያስከትል በአንድ አገር ደረጃ በከፍተኛ የተመዘገበው በጀርመን ሲሆን በየዓመቱ 30 ቢሊዮን ዩሮ ለመታከም ያወጣል እና በጣም ጎጂ ነው። በጣም ሂውጅ ኢምፓክት ያለው ነገር ነው እና የጠየከኝ ጥያቄ ምንድን ነው? በቤተ ክርስቲያን ግንዛቤ እንዴት እናስጨብጥ? ግንዛቤ እንዴት እናስጨብጥ? እንግዲህ እኔ አንዱ ዘመቻዬ ግንዛቤ ለማስጨበጥ አንዱ ትራክት አውጥቶ ሰዎች እንዲያነቡት ማድረግ ነው። የኛ ሀገር ችግር የሌሎችም ሀገሮች ሰው ማንበብ ልማድ የለውም። ስለዚህ በተለያየ መንገድ በተለይ ቤተ ክርስቲያን ድምፅ የሚያመጣውን ጉዳት በከፍተኛ ደረጃ በማስተማር በማሳሰብ ከመንግስትም ጋር በመተባበር ፖሊሲ እንዲቀረጽ በማድረግ ከፍተኛ እንቅስቃሴ ማድረግ አለብን። ቤተ ክርስቲያን እኔ እንደማምነው የብዙ ማህበራዊ ችግሮች ቀራፊ ኢንስቲትዩት መሆን አለባት እና አገልጋዮችን በሙሉ በዚህ ጉዳይ ላይ መተባበርና እጃቸውን ማንሳት አለባቸው። ስለዚህ ሊቀረፍ የሚችልበት መንገድ በማስተማር በማሳወቅ ነው። አንድ ነገር አውቃለሁ። የጤና ጥበቃ ሚኒስቴር ፖሊሲ አለው። ያንን ፖሊሲ ቤተ ክርስቲያን ምናልባት በግሩፕ በቡድን በመሆን ሄዳ ይሄ ፖሊሲ ተግባራዊ እንዲሆን አድርጉልን ብሎ መቀስቀስም አንዱ መንገድ ሊሆን እንደሚችል አምናለሁ። በጣም ጥሩ ነው። የሚቀጥለውን ጥያቄ የመንግስትንም የፖሊሲ የህግ የቤተ ክርስቲያን ኃላፊነት አንድ ላይ ነው የመለስክልኝ። በጣም ጥሩ ነው። እየጨረስን ነው። እስቲ ከውጭው ዓለም ጋር ካለው እንዴት ነው የምታነጻጽረው? በአገልግሎት የተለያዩ ሀገሮች ትንቀሳቀሳለህ። እዛ ድምፅን እንዴት ነው የሚይዙት?
ከኛ ሀገር ጋር እያወዳደርክ ትንሽ ብትለን። ድምፅን አሜሪካኖቹና ዩሮፕ ውስጥ ያሉ ቤተ ክርስቲያናት በድምፅ ከፍተኛ እውቀት አላቸው እና በቤተ ክርስቲያን የድምፅ ማጉያ ይዞ ሰው አይናገርም። ድምፅ አንድ ቦታ ተተክሎ ነው። በሰባኪውና በአስተማሪው መካከል ርቀት አለ እና ተናጋሪውም ድምፁን መጥኖ ነው የሚናገረው። በአጠቃላይ ጉባኤው ከ65 እስከ 70 ዴሲቤል ብቻ ነው እንዲሰማ የሚደረገው። ዝማሬም እንዲሁ በጣም ዝቅተኛ በሆነ ድምፅ ነው። ራሱ ስብከትን ዝግ ባለ ድምፅ ስትሰማው፣ ዝማሬንም ዝግ ባለ ድምፅ ስትሰማው የመፈወስ ኃይል አለው። በከፍተኛ ድምፅ ስትናገረው የብዙ ነገሮች መግለጫ ነው። ምናልባት እናገርበታል። ይህንን ግን እኔ ዩሮፕም ውስጥ አሜሪካም ውስጥ ጤናማ የሆኑ ቤተ ክርስቲያን ለሰው የሚያስቡ ቤተ ክርስቲያኖች ነው የምለው። አጠቃላይ እውቀት ያላቸው ሰባኪዎች። አሁን ድሮ ስፐርጄን የሚባለውን ሰባኪ ታሪክ ታውቃለህ? ስፐርጄን ምን ይል ነበር? የኛ አገልግሎት ኦል ራውንድድ ሚኒስትሪ መሆን አለበት። እንደውም መጽሐፍ ጽፏል፣ ኦል ራውንድድ ሚኒስትሪ የሚል። ኦል ራውንድድ ሚኒስትሪ ማለት ሁሉን ያቀፈ ሚኒስትሪ ነው። አገልጋዩ ኦል ራውንድድ የሆነ እውቀት ያስፈልገዋል። ስለ ተፈጥሮ ማወቅ አለበት፣ ስለ ድምፅ ማወቅ አለበት። እኔ አንድ ጊዜ እዚህ ቤተ ክርስቲያን ሳገለግል በጣም ሾክ ያደረገኝ ነገር አጋጥሞኛል። ምንድን ነው? አንዲት ሴት ከሌላ ቸርች እየመጣች አማኑኤል ባፕቲስትን በጣም ትወድ ነበር። እኛ ቸርች ነው የምትመጣው። ባሏ ዶክተር ነው እና ትመጣለች። አንድ ቀን ልክ ስብከት አልቆ እኔ ነበርኩ የምሰብከው። ሰውን ሁሉ ሰላም እያልኩ ወደዛ ልወጣ ስል ትሽከረከራለች እንዲህ እና እንዲህ ትሽከረከራለች እና እጇን ይዤ ምን ሆንሽ ብዬ መቀመጫ አምጡልኝ ብዬ አስቀመጥኳት። ከዛ ለአገልጋዮች ሰጥቻት ሄድኩኝ እና አገልጋዮች አጋንንት መሰላቸው እና አንድ አጋንንት በኢየሱስ ስም እያሉ ሜዳ ላይ ተንከባላ ይጸልዩላት ነበር እና ስመለስ ልብሷ ሁሉ ተገላልቦ እንደዛ ነው ያለችው እና አስቆምኩና የዘመዷን አውቃለሁ ደውዬ እንደዚህ ሆናለች ስላት ወይ ስኳር ነው ያለባት እኮ አለች። አይ ስኳር ያመመውን ሰው አጋንንት ነው ብለን ገለነው ነበር እና ከዛ ወዲያው በመኪና ይዘናት ሄድን። ምሪንዳ ጠብ ሲያደርጉላት ነቃች። እና አንድ አገልጋይ የቤተ ክርስቲያኑ ምእመን ጤንነት ማወቅ አለበት፣ ሪከርድ ማድረግ አለበት፣ ማ ስኳር እንዳለበት፣ ማ ደም ግፊት እንዳለበት። ስለዚህ በድምፅም በኩል ድምፅ ምንድን ነው? ድምፅ ምን ጉዳት አለ? ጮኬ ብናገር እጠቅማለሁ ሆይ ወይስ እጎዳለሁ ሆይ የሚለውን ይሄ ኦል ራውንድድ ኖሌጅ ያስፈልገዋል አንድ አገልጋይ። ስለዚህ ይሄ የኖረው አገልጋይ እና ሽማግሌዎችም ጭምር መሪዎችም ጭምር እንደዚህ ሲኖራቸው ድምፅን በአግባቡ በቤተ ክርስቲያን አገልግሎት ላይ ያውላሉ። በዩሮፕና በአሜሪካ ጤናማ ቤተ ክርስቲያኖች፣ መጽሐፍ ቅዱሳዊ ቤተ ክርስቲያኖች ምንድን ነው የሚሉት? ድምፅ በከፍተኛ ድምፅ መጮህ በስብከት አገልግሎት ላይ የዝግጅት እጥረት ነው የሚሉት እና ዝግጅት የሌለው ሰው ጮሆ አደነጋግሮ 30ውን ደቂቃ ያቃጥለዋል። ከዛ ጮሆ እግዚአብሔር ይባርካችሁ ብሎ ይሸኛቸዋል እና የዝግጅትም እጥረት ነው። ሁለተኛ የጥላቻም መግለጫ ነው፣ የንዴትም መግለጫ ነው። መጮህ እኮ የብዙ መጥፎ ነገሮች መግለጫ ነው። ጀስት አወዳደር። አሁን የኢቢኤስ ጋዜጠኞች አሉ። ጋዜጣ ላይ ሲያነቡ አይጮሁም፣ በኖርማል ድምፅ ነው የሚናገሩት። ጠቅላይ ሚኒስቴሩን አስብ ወይም ባለስልጣኖች ሲጮሁ አታያቸው፣ በኖርማል ድምፅ ነው የሚናገሩት። እና የፕሮቴስታንቱ ቤተ ክርስቲያን ምን ያህል ግልብ እንደሆነ ሻሎ እንደሆነ የሚያስብ ሰው እንደሌለ ምልክቱ ጩኸቱ ነው። እና ይሄ ሁሉ የተካተተበት ጉዳይ ነው እና ይህንን አድሬስ ማድረግ አለብን እንደ እብድ ሰዎች። ይሄ መቆም አለበት ብለን ማስቆም መቻል አለብን። አለበለዛ ህፃናቱ እየሞቱ ነው። ሰው በወጣትነቱ ያልተናገርኩት አንድ ችግር አለ። ሙዚቃ የሚመቱት ወጣቶች የድምፁ መጠን በዚህ
ሆዳቸው አካባቢ ስለሚያልፍ የመካንነት ተጋልጧቸው ከፍተኛ ልጅ መውለድ አይችልም። በከፍተኛ ድምፅ ውስጥ ያለ ወጣት ሴቶችም በጣም ዲስኦሪየንቴትድ የሆነ ልጅ የመውለድ እድላቸው ወይም መጨንገፋቸው ከፍተኛ እድል ውስጥ ነው፣ መጋለጥ ውስጥ ነው የሚገቡትና ድምፅ ጎጂ ነው እና መረባረብ አለብን። በእውነት መረባረብ አለብን። ጤናማ ድምፅ ግን ፈዋሽ ነው። እውነት ነው። እሱ ላይ ነው ጥያቄ ወደ መጨረሻው ይሄድ ነው። መረባረቡን እንዴት ነው የምትገልጸው? አሁን ትልቅ ነገር ነው በበራሪ ጽሁፍ መጀመር፣ ግን ከዛ ባለፈ አብያተ ክርስቲያናት ተሰባስበው ውሳኔ ሰጪ አካል አብሯቸው ኖሮ የመንግስትንም አካል አካተው ትልቁም ችግር ያለው እነሱ መካከል አገልጋዮች፣ ነቢያት የመሳሰሉ ስለሆኑ እነዛን ታርጌት አድርገው በቅንጅት ምን ኢኒሼቲቭ ወስደው ምን መስራት አለባቸው ትላለህ? እንግዲህ እኔ የጀመርኩት በፓወርፖይንት አዘጋጅቼው ይህንን በተለያዩ መድረኮች ማቅረብ ነው የጀመርኩት። ባህር ዳር ለአብያተ ክርስቲያናት መሪዎች፣ ለቤተ ክርስቲያን መሪዎችና ለሙዚቃ ላይ ድምፅ ሲስተም ላይ የሚሰሩት በሙሉ መጥተው የአንድ ቀን ትሬኒንግ ሰጥቻለሁ። ያንን በሁለት እዚህ ቤዛ ያሳየሁትን ነው ያሳየኋቸው እና የምጠብቀው እነዚህ ሁሉ ተሰባስበው ቁጭ ብለው ድምፅ እንደዚህ አይነት ጉዳት አለው ምን እናደርግ ብለው እርምጃ ላይ እንዲገቡ ነው። ኮምቦልቻም እንደዚሁ ለመሪዎች አሳይቻለሁ እና አብያተ ክርስቲያናት ህብረትም ካውንስሉም ውስጥ ለማሳየት ሙከራዎች እያደረግኩ ነው እና ቀዳዳዎች አንዳንድ ጊዜ አታገኝም። ስለዚህ ጤና ሚኒስቴርም ውስጥ ለመግባት ቀዳዳ ለመፈለግ በሰዎች በኩል ትራክቴት ልኬያለሁ ለሚመለከታቸው ፖሊሲ አውጪዎች እና እኔ እየጣርኩ ነው የበኩሌን እንደ አንድ ለህዝብ አሳቢ ተራ ክርስቲያን። ስለዚህ ሌሎቻችን በዚህ ውስጥ ብንተባበር፣ ለምሳሌ ድምፅ የሚያመጣውን ጉዳት በቪዲዮ ጭምር ብናስተላልፈው እንደዚህ አንተ ከሙያም አኳያ እና በሚዲያ በደንብ ብናስተዋውቀው ምናልባት የተወሰነ ደረጃ መቀነስ እንችል ይሆናል ብዬ አስባለሁ።